ማን እንደ ሀገር ሀይሚና ብሩኬ ቡታጅራ ሲገቡ እኮ የሌለ ሰላም ነው የሚሰፍንባቸው። ሰላም ሰላም፣ ውዴ ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንግዲህ ቅመሟ እንደተለመደው ያው ባሏን ቁልምጥምጥ እያደረገች በቲክቶክ ዋካች ብላለች ማለት ነው እና እየዘፈነችለት ነው እና በጣም አምሮባታል፣ በጣም ተመችቷታል እና ለዛ ነው ቡታጅራ ይመቻቸዋል ያልኩት። እውነት ቡታጅራ በጣም ነው የሚመቻቸው። በእርግጥ ያው አዲስ አበባም እኮ ሀገራቸው ነው፣ ምን ኢትዮጵያ ውስጥ ነው። ነገር ግን እየተወለዱበት ቦታ በተለየ መልኩ ይመቻቸዋል። ከወር እስከ ወር ሰላም ነው ከነ ሀይሚ ጋር ቡታጅራ ሲሆኑ፣ ወደ አዲስ አበባ ሲመለሱ ደግሞ በሳምንት ሰላም፣ በሳምንት ደግሞ ሌላ ትኩሳት ይመጣና ከኛ ላይ ራሱ ጭንቀት ይለቁብናል ማለት ነው። እና ነገር ግን ያው መምጣት አይችልም ማለት እዛ መቀመጥ አይችሉም። ሁሉ ነገራቸው አዲስ አበባ ነው። ያው ተከራይተው የሚኖሩት አዲስ አበባ ነው። ስራም የሚሰሩት አዲስ አበባ ነው እና ብቻ ብዙ ነገሮች ከሀገራቸው ላይ እንዳይቀመጡ የሚያደርጓቸው ነገሮች አሉ። ግን ሰላምን በተመለከተ ማን እንደ ቡታጅራ፣ እግዚአብሔርን በጣም ነው የሚመቻቸው ቡታጅራ። እና ዛሬ እንግዲህ ቲክቶክ ላይ የሆነ ቻሌንጅ አለ። ሁለት ሙዚቃ ተለቋል። አንዱማ ተውት ራሳችሁን ቅንጥስ አድርጎ ነው የሚጥለው እና አዙሪት ነው የሚያስይዛችሁ። እና ሁለት ሙዚቃ መጥቶ ሰው ሁሉ በቻሌንጅ ተከስክሶበታል። እኔም ራሱ ቻሌንጁን ልቀላቀል እንደ እያልኩ እያሰብኩ ነው። እና በዛ ቻሌንጅ ውስጥ ማንን አየኋት? ፍቅርዬን ቻሌንጁን ተቀላቅላ ያ ሙዚቃ እየዘፈነች አየኋት እና አመጣኋት ማለት ነው። የሀይሚና የብሩክ ይኸውላችሁ፣ እነዚህ ልጆች እኮ መነጣጠል አይቻልም። የሀይሚና የፍቅር ጥንካሬ በጣም ነው የምደነቅበት። እና ማለት በዚህ እድሜያቸው የሚያደርጓቸው ነገሮች፣ የሚሰሯቸው ስራዎች፣ እንደገናም ደግሞ እራሳቸውን ችለው ከማንም ጥገኛ ሳይሆኑ የሚኖሩት ነገር እጅግ በጣም ነው የሚደንቀኝ። ለእኔ የማደንቃቸውም እኔ በእነሱ እድሜ ማለት ነው እንኳን አይደለም ራሴን ችዬ ቤት ተከራይቼ ልቀመጥ ቀርቶ ከቤተሰብ ቤት ሁኜ ራሱ እናቴ ለእንግድነት ስትሄድ ሂዳ ምናምን ካደረች ማለት ነው የምሬን ነው የምላችሁ። ማለት ቤት ያለው ሰው ቤት ሰው አይመስለኝም ሁላ እናቴ ካልመጣችና። እና ወደ ሀይሚና ወደ ፍቅር ስመጣ ግን በዚህ እድሜያቸው ከእናታቸው ተለይተው አስባችሁታል? ገና ልጆች ናቸው። እድሜያቸው ስንት እንደሆን ባላቅም ገና ልጆች ናቸው እና በዚህ እድሜያቸው ከእናታቸው ጋር ትምህርት የሚማሩበት ከእናታቸው ጋር ሆነው ከእናታቸው ቤት ሳይወጡ ትምህርታቸውን ተምረው የሚጨርሱበት እድሜ ላይ ነው ያሉት ሀይሚና ፍቅር ማለት ነው። ግን ጥንካሬያቸውን አስቡት። አሁን አዲስ አበባ ገብተዋል ሁላቸውም። እዚህ ጋር እኮ ጥንካሬያቸውን የሚወስነው ቤተሰብ ስላለ ቤተሰብ ስለሌለ አይደለም። አሁን ሀይሚ ከቤተሰብ ውስጥ ነች፣ እግዚአብሔር ይመስገን። እህት አላት፣ ወንድም አላት፣ ብቻ በቤተሰብ የታጀበች ነች። ግን እዛ ቤተሰብ ላይ እሷ ምንም የምትወስደው ነገር የለም። ሁሉ ነገሯን የምትችለው ራሷ ነች። ተከራይታ የምትኖረው እየሰራች ራሷን የምታስተዳድረው ራሷ ነች። ከማንም ጥገኛ አይደለችም። እና ፍቅርም እንደዛው። ይሄ ጥንካሬያቸው እጅግ በጣም ነው የሚገርመኝ። እና ፍቅር ደግሞ ያው ያሳለፈችው ነገር በጣም ከባድ ነው እውነት። ያለፈባት ነገር ያ ሁሉ ፈተና ተቋቁማ ግን አሁን ላይ ያው ወደ አዲስ አበባ ሄዳ እንግዲህ እሷም ደግሞ የሚያምር ቤቷን ተከራይታ ብቻዋን እምረድ ምቅብ ላይ እየኖረች ነው። ይሄ ማለት ጥንካሬዋ ነው። አንዳንዴ ፈተና ሲመጣ በእርግጥ ፈተናው እኮ ይሰብረናል። ፈተናው ወደታች ሊጥለን ይሞክራል። በጣም ተስፋ ያስቆርጠናል። ግን ደግሞ ያ ፈተና እንደ ብረትም ያጠነክራል። በተመሳሳይ ሰዓት እንደ ብረት ነው የሚያጠነክረው እና ፈተና በመጣ ቁጥር እናንተ ወደፊት መራመድ ትችላላችሁ። እና ፍቅርም ያንን ነገር ነው ያደረገችው። በጣም ብዙ ፈተናዎች የሚጥሏት አሉ። ተነስታ ግን ዛሬ ካለችበት ቦታ ላይ ደርሳለች። እና እንግዲህ ትናንትና ቡሪክ መጥቶ ከቤቷ ያው እኔ እንደ ወንድምነት ከእሷ ጋር መኖር እፈልጋለሁ ምናምን ሲል በጣም ነው ያዘንኩት። ምክንያቱም እች ልጅ በጣም በብዙ ፈተናዎች አልፋ ከዚህ ደርሳለች። ራሷን አቋቁማለች። አሁን ላይ ሌላ ሰው እንደገና ከእሷ ጋር ተጨምሮ ማለት እሷን ወደታች መጣል አይነት ስሜት ነው የተሰማኝ እኔ ማለት ነው። መርዳት ከተቻለ ያው በውጭ ሆኖ አይዞሽ ማለት ይቻላል፣ እኛ ያለንልሽ ማለት ይቻላል እንጂ ከውስጥ ገብቶ ተመሳሳይ ስራ ይደብራል። ለምሳሌ ፉአድ በዛ ሄዶ ተደብቆ ተከራይቶ ኖረ ምናምን ከሴት ጋር እዛች ካለችው ልጅ ጋር ተባለ። ያ ነገር እርግጠኛ ምንድን ነው ይሄ እውነት ነው አይደለም የሚለውን ነገር እኔ አላውቅም፣ ግን አብረው ተከራይተው ሊኖሩ ነው ሲባሉ ነው የሰማሁት። ቪዲዮንም አይቼዋለሁ። ነገር ግን ፍቅር አሁን ደግሞ ምንም ሰው የምትፈልግ አይመስለኝም። በእርግጥ ለሰው ልጅ ሰው ነው ልብሱ።
እንደኔ አስተሳሰብ ግን በውጭ ሆኖ ቢረዷት ባይነኝና በጣም ብዙ ነገሮች ስትናገር ነበር ትናንትና። ማለት ያው አሲድ ሊደፉብሽ ምናምን ተብዬም ከዚህ ቤት አልወጣውም እያለች ነበርና ምን ባደረገች ነው እች ልጅ አሲድ የሚደፋባት? በጣም እኮ ነው ልብ የሚሰብረው። በራሷን ችላ በኖረች ማንንም አትነካ፣ በራሷ ሙድ በራሷ ስታይል ነው የምትኖረውና እዚህ ደረጃ የሚያስደርስ ነገር አይደለም። እና ተዋት፣ እች ልጅ ትስራበት፣ ትኖርበት፣ ትምህርቷንም ትማርበት። እና ቅመምዬ ደግሞ የኔ ጎበዝ፣ የኔ ጠንካራ፣ ብዙ ጊዜ ብሩኬ ሀይሚ በጣም ብዙ ፈተናዎችን አልፋ ነው ከዚህ የደረሰችው ይላል እና ያሳለፈችው ፈተና ምን እንደሆነ አናቅም፣ ግን ደግሞ እሷም በተመሳሳይ ብዙ ፈተናዎችን አልፋ ከዚህ ደርሳ ዛሬ ራሷን ችላ መኖሯ በጣም እጅግ በጣም ነው ደስ የሚለኝ። በተመሳሳይም ይሄ ጥንካሬዋን በጣም ነው የምወድላት። ጎበዝ፣ ድክመቷን ከሰው ፊት ማሳየት የማትፈልግ ልጅ ብትኖር ሀይሚ ነች የምር። እና ፍቅርም ሀይሚም ያው ሀይሚ የሁል ጊዜ እንደ ቤተሰብ ነን እንግዲህ ሁሌ በሀይሚና በብሩኬ ስለምመጣና ሁላቸውም ጥንካሬያቸውን እጅግ በጣም ነው የምወደው። በያላችሁበት ሀይሚም ፍቅርዬም በጣም ነው የምወዳችሁ የኔ ጎበዝ ጠንካራ ትንሽዬ እህቶች፣ በርቱልኝ። ወደፊትም ደግሞ ፈጣሪ ትልቅ ደረጃ ያደርሳችሁ ማለት ፈልጋለሁ ውዶች። ይህን ቪዲዮ ከወደዳችሁት ላይክ እያደረጋችሁ ሰብስክራይብ እያደረጋችሁን ቤተሰብ ሁኑ። የኔ ውድ ቤተሰቦች ደግሞ አላችሁ የማትቀየሩ፣ እግዚአብሔርን በጣም ነው የምወዳችሁና ክበሩልኝ።